ስለዚህም ባሏ የመጨረሻ ቀናቶቹን በሰላም እንዲያሳልፍ በማሰብ ጉዟቸውን አቁመው እዚሁ 2 ወራት ለመቆየት ሐሳብ ታቀርባለች። ጆን ግን ሚስቱንና ልጁን በሰላም ወደ ፈረንሳይ አሻግሮ ደህንነታቸውን ካረጋገጠ በኋላ እንደሚያርፍ እንጂ እዚህ የመሞት ሐሳብ አልነበረውምና ፈጽሞ ሐሳቧን አልተቀበለውም። በሚቀጥለው ቀን መኬንዚ ለመሄድ እንደተዘጋጁ ስትመለከት በሰላም ወደ መዳረሻቸው እንዲደርሱ በጡረተኞቹ መኖሪያ ቤት ውስጥ የቆመ አንድ አሮጌ ተሽከርካሪና እንዲሁም ጆን ራሱንና ቤተሰቡን የሚጠብቅበትን መሳሪያ ትሰጣቸዋለች። ከዚያም ለመጨረሻ ጊዜ አቅፋ እንደተሰነባበቱ አራቱም ከቦታው ይወጣሉ። ከጥቂት ሰዓታት በኋላ በከተማው ዳርቻ በኩል እያለፉ ሳለ ጆን የልጁ የናታንን ፊት ተመልክቶ ማዘኑን ያስተውልና ጉዞ አሰልች እንዳይሆንበት በማሰብ ጨዋታ መጫወትና ማውራት ይጀምራል። ነገር ግን ድንገት አንድ ጥይት መስታወቱን ሰብሮ በመግባት አሚናን ይመታትና እዚያው ሕይወቷ ያልፋል። የተተኮሰባቸው ከቁጥቋጥ ውስጥ ከነበሩ ሰዎች ነበር። ጠላፊዎቹ ተሽከርካሪውን ለመውሰድ ነበርና የፈለጉት ሞተሩን ኢላማ ሳያደርጉ በእነ ጆን አቅጣጫ መተኮሳቸውን ይቀጥላሉ። ጆን ወዲያውኑ መኬንዚ የሰጠችውን መሳሪያ በማንሳት ከመኪናው ጀርባ ቦታ ይዝና የመልስ ምት መስጠት ይጀምራል። በስኬትም እየተጠጓቸው የነበሩትን ዘራፊዎች አንድ ባንድ ያስወግዳቸው ነበረ። በመጨረሻም አንድ ዘራፊ ብቻ ሲቀረው ጥይቱ ስላለቀበት አሊሰን የነበራትን መሳሪያ አውጥታ የመጨረሻውን ሰው ምንም አይነት ጉዳት ሳይደርስባቸው ትመታዋለች። ሁሉም እንደተረጋጉ አንድ ላይ ጉድጓድ ቆፍረው በጆን ጸሎት ጓደኛው አሚናን ሲሰነባበቱ ናታን ጸሎቱን በጥንቃቄ ያደምጥ ነበረ። ከጥቂት ሰዓታት በኋላ ቤተሰቡ አንድ ሰፊ የበረሃ አካባቢ ይደርሳሉ። ውቅያኖስ ወደ ኋላ በመመለሱ ምክንያት ይሄ ቦታ በእንግሊዝና በፈረንሳይ መካከል የነበረው ባህር መሆኑን ለመገንዘብ ጊዜ አልወሰደባቸውም። ከዚያም የተነሳ በመንገዳቸው ላይ ብዙ የቆሙ መኪኖችንና አለፍም ብሎ አንዳንድ ሰዎችን ያያሉ። ቀረብ ብለው ሲመለከቱ በመሬቱ ላይ ትልቅ ስንጥቅ እንዳለና ወደዛኛው ማዶ መሻገር እንዳለባቸው በመረዳታቸው ከገመድ የተሰራ አደገኛ ድልድይ ላይ እየተራመዱ መሻገር ይጀምራሉ። በዚህ መሃል ምንም እንኳን ናታን በጣም ፈርቶ የነበረ ቢሆንም ጆን ያበረታታውና እሱ ቀድሟቸው ይሄዳል። መላው ቤተሰብ በጣም በጥንቃቄ የገመድ ድልድዩን መሻገር ሲጀምሩ ጆን ድንገት ማሳል በመጀመሩ ሊንሸራተት ጥቂት ሲቀረው ወዲያውኑ ራሱን ያረጋጋል። ከዚያም ይባስ ብሎ በድንገት በጣም ኃይለኛ ነፋስ መንፈስ በመጀመሩና ድልድዩንም በኃይል ስላወዛወዘው ሁሉም ከመውደቅ ራሳቸውን ጠበቅ አድርገው በመያዝ ነፋሱ እስኪያቆም ይጠብቃሉ። እንደ ድል ሆኖ ነፋሱ ጋብ ሲል ቤተሰቡ ወደፊት ጉዟቸውን በመቀጠል መሃል ላይ ያለ አንድ አለት ላይ ይደርሳሉ። ከዚህ በኋላ ወደ ማዶ ለመሻገር ብቸኛ መተላለፊያ የሆኑትን መሰላሎች መጠቀም ነበረባቸውና ጊዜ ሳይገድሉ ጉዟቸውን ፈራ ተባ እያሉ ይቀጥላሉ።